ቤተክርስቲያን አትሆኑም። ስለዛ የሆነ ኢን ስትሪክት ሴንስ ማለት ነው። በጣም እንደው በዚህ መልኩ እንሂድ ካልን ያው ከሌሎቹ ጋር ለመግባባት ምናምን ልንል እንችላለን። የሉትራን ቤተክርስቲያን ምናምን ሊባል ይችላል። ያው ተግባብተ ከዛን ቀስ ብለህ ለመነጋገርም እንዲያመች ምናምን በሚለው በጣም ቻሪታብል እንሁን ከተባለ እንደዛ ሊባል ይችላል። ኢን ስትሪክት ሴንስ ግን ቤተክርስቲያን መሆን አይችሉም እነዚህን አራቱን ማርኮች ስለማያሟሉ። ምክንያቱም እነዚህ አራቱ ማርኮች የቤተክርስቲያን ማርኮች ናቸው። ያለ እነዚህ ያለ አራቱ ማርክ ቤተክርስቲያን አለች ስለማይባል ማለት ነው። ግን ቻሪታብል እየተሆነ ግን ከዛ አንጻር እንደው ሊነገር ከዛ እንደው ለዲስከሽንም እንዲያመች ምናምን ግን እንደዛ ሊባል ይችላል። እንዳልኩት ግን አራቱን ማርኮች ግን አራቱም እዚህ ፔጅ መጽሐፉ ያስኩት ፔጅ 137 በትክክል አሁን የተናገርከው ሁሉ እዚህ ጋር ተቀምጠዋል። አራቱ መስፈርቶቹ ሆሊ፣ ካቶሊክ፣ አፖስቶሊክ ቸርች እና ዲፋይንም ያደርጓል። ሆሊ ስንል ምን ማለታችን ነው? ካቶሊክ ስንል ምን ማለታችን ነው? አፖስቶሊክ ስንል ምን መስፈርት ነው? ቸርች ስንል ምን ማሟላት አለባት? እና ሳክራመንቶቹም ኢንክሉድድ ናቸው ቸርች በሚለው እና ግን እንደዚህ ብለንም ካየኸው አኬዚ ላይ ምን ይላል? the Orthodox Church believes she is the one church established by the Lord Jesus Christ. እንደዚህም ብለን እኛ ነን ትክክለኛው ቸርች ብለንም እናምናለን። we have the fullness of the faith ብለን እናምናለን። አንዷና ትክክለኛው ቸርች እኛ ነን ብለን እናምናለን። እኔም ይሄን አምናለሁ። እንደዛ ባይሆን ኦሪየንታል ኦርቶዶክስ ባልሆንኩ ነበረ። ግን እንዲህ አክናውሌጅ እኛን ትክክለኛው ብለን ሌሎቹም በስህተታቸው ይሄን ተሳስተዋል በማለት በዛ ስህተት ረገድ እናያለን እንጂ ሄረሲ የሚለውን ነገር ለያይተን ነው እንትን የምንለው ለማለት ነው። በዛ አንተ ባስቀመጥከው ረገድ ነው። እንደዛ ሁለት አይነት አለ። አሁን ስኪዝማቲክ እና ሄረቲክ የሚባል ነገር አለ። ስኪዝማቲክ እና ሄረቲክ እነዚህም ጥንት አባቶችም የተወሰነ ቃላቱን ለያይተው ያስቀምጣሉ። ስኪዝማቲክ ሲባሉ ከቤተ ክርስቲያን የተለዩ ሆነው ግን ትምህርታቸው ላይ ብዙም እንደዚህ በጣም ምንፍቅና የሚባል ነገር ላይኖረው ይችላል። ትምህርታቸው ላይ ምንፍቅና የሚባል ነገር ሳይዙ ግን ከቤተ ክርስቲያን የተለዩ ሰዎች የተለዩ ቤተ እምነቶች ሊኖሩ ይችላሉ፣ ቸርቾች ሊኖሩ ይችላሉ። እንደነዚህ አይነቶቹን ስኪዝማቲክ፣ በትምህርታቸው ውስጥ ደግሞ ሲጀመር ምንፍቅናን የሚይዘው ከክርስቲያን የተለዩ ካሉ ደግሞ እነሱ ሄረቲክ ይባላሉ። እና እንግዲህ አንዳንድ ሰዎች ያው እንግዲህ በክርስቲያን ደረጃ አይደለም የምነግራችሁ፣ ግን አሁን አንዳንድ ሰዎች ኢስተርን ኦርቶዶክስን፣ ካቶሊክን ዲያር ስኪዝማቲክ ይሏቸዋል። ስኪዝማቲክ ናቸው እንደው በምንፍቅና ደረጃ ሳይሆን በቃ ከክርስቲያን ግን ስለተለዩ እነሱ በቃ ስኪዝማቲክ ናቸው፣ የተለዩ ናቸው፣ ከቤተክርስቲያን ተለይተዋል። በእውነተኛ የኢትዮጵያ ቤተክርስቲያን ውስጥ የሉበትም የሚሉ አሉ። የሌሎቹን ደግሞ የፕሮቴስታንቱ ምናምን ነገር ደግሞ ሄረቲክ አይነት ነገር ማለት ነው። እና ሁለቱን እንደዚህ የለያዩ ያስቀምጣሉ። ግን አሁን እዚህ ጋር እንዴት ልጠይቅህ፣ ስኪዝማቲክ ሲባል ማለት ነው ግሬት ስኪዝም ቸርችን ዲቪዥን ስለሆነች በዛ ረገድ ነው ስኪዝማቲክ ናቸው ሲባል ወይስ? ምክንያቱም እዚህ ካቴሲዝም የካፕቲክ ኦርቶዶክስ ካቴሲዝም ላይ ፔጅ ካቴሲዝም ቮሊዩም 1 ፔጅ 379 በሱም ነበረ እኔ ዛሬ ትንሽ ኢሞሽናል ሆኜ ቤት የከፈትኩት ማለት ነው። ይሄ እዚህ ጋር ፔጅ 379 ቮሊዩም 1 ላይ ካቴሲዝም የካፕቲክ ኦርቶዶክስ ካቴሲዝም ላይ ሴንት ሳይሪል፣ ሴንት ቤዝል እና ሴንት ጀሮም ስለ ሄረቲኮች የተናገሩት አለ እዚህ ጋር ማለት ነው። ሄረሲ ምን ማለት እንደሆነ፣ ስኪዝማቲክ ምን እንደሆነ፣ ማን ናቸው ሄረቲክ የሚባለው? ሄረቲክስ አር ዞዝ who distort the faith and do not care about it, while schismatics are those who for ecclesiastical reasons separate themselves from the church in matters that could be dealt with ብሎ ሴንት ጀሮምም ሴንት ባይዝል እንደዛ አለ። ሴንት ጀሮምም እንደዚህ ይላል። heresy is based on a distorted teaching, while schismatics are those who set themselves apart from the church and the bishop. A person falls into schism
from the church when he become unfit for the body. He falls into a certain sin and does not care about the public scandal caused by it and does not offer repentance. So he alienates himself from the Christian life and is excommunicated from the church. አሁን የኔ አርጊመንት ደግሞ ይሄ እንደ ፕሩፍ ትናንት ስለመጣብኝ ነው። እኔ በተናገርኩት ዋሽታ ነው ኮፕቲክ ኦርቶዶክስ እንደዚህ ነው የምትላቸው ሲል ይሄ ግን ዳስና ዋት ኢንሳይን ይሄ ያለው እያለ ያለው ባይ ዘ ዌይ ቅዱስ ቄርሎስ ሴን ባስል ሴን ጀሮም እነዚህ ከዲቪዥን በፊት ቸርቿ ከ451 ዲቫይድ ከማድረጓ በፊት ሆሊ አንድ ያለች የነበሩ አባቶች ናቸው እነዚህ አባቶች እና እነዚህ አባቶች ሄሬቲክ ወይ ስኪዝማስቲክ ሲሉ ስለ እዛ በየዘመኑ የተነሱ እነ አሪዮስ እነ ነስጦሪዮስ እነ ፔላጊዮስ የሶዶ መዝሙር ሰለስቲዮስ አፖሎናሪዮስ ስለነዚህ ሄሬቲኮች ያወሩ ነው እንጂ አሁን በኋላ ስለመጡ የቸርች ዲቪዥን ያወሩም አይደለም እዚህ ጋር እነዚህ ቸርች አባቶች ሲጠቀሱ እና ስለ እንዴት ታያዋለህ ይሄ ስኪማቲክስ እንላቸው በዲቪዥኑ ምክንያት ከሆነ ይገባኛል በግሬት ስኪዝም በ1054 ቸርቿን 51 የተከፈለ ግሬት ስኪዝም የምንለው ካቶሊክ እና ኢስተር ራሱ የተለያዩበት በዛ ሰንስ ነው ወይስ በ451 በተፈጠረው የቸርች መለያየት በዛ ረገድ ነው? አይደለም። ይሄ እኮ ለ451ም አይደለም ለ11 ክፍለ ዘመን ላይ ለነበረው እዛው ላይ ኢስተሩና ምንድነው በካልሲዶኒያን መካከል ላለው ክፍፍልም ለሱም አይደለም ይሄ የተጻፈው። ይሄ የተጻፈው እንዳጠቃላይ አሁን ፋዘር ታሮስ እየተናገሩ ያሉት የታሮስ ማላቲን ካቴኪዝም ነው መሰለኝ አይደል ያነበብሽው? የታሮስ ማላቲን ነው። አዎ ቮሊዩም 1 2 ነው። ቮሊዩም 1 እና ቮሊዩም 2 ብቻ ነው ራሱ ካቴሲዝሙ 2 ነው። ቮሊዩም 1 እና ቮሊዩም 2 ነው አለ እኔ ጋርና አይሲያ ቮሊዩሞቹ ስትገቢ ቡክ 1 ቡክ 2 ቡክ 3 እያለ ይሄዳል። አዎ መቅደሙ ላይ ሪሜምበር ቡክ 1 ቡክ 2 ቡክ 3 እያለ ይሄዳል። እሺ እና ለማንኛውም ምንድነው ያለው ብሉና ቀይ ነው የሚለያየው። ይሄ ብሉ ነው። እሺ እና እሳቸው አሁን እያስቀመጡ ያሉት እሺ አንቺ ማን ነው ኤርኑ እና ምንድነው እሳቸው ያሉ ያሉት ተርሞቹን እየገለጹልን ነው እያብራሩልን ነው። ቀደም እንዳልኩሽ በአባቶች ዘንድ እንትም ይሄ ስኪዝማቲክ የሚባሉትን እና ሄሬቲክ የሚባሉትን ለያይተው የማየት ነገር አለ። ሁሌም ወጥ የሆነ ትርጉም አይደለም ያለው። አንዳንዴ ኢንተርቼንጀብሊ ሊጠቀሙት ይችላሉ። ሄሬቲክን ስኪዝማቲክን ሄሬቲክ እያሉ ሊጠቀሙ ይችላሉ። ሄሬቲክ ከሆነ ባይ ዲፎልት ስኪዝማቲክ ነው፣ በቃ ይለያል። ሄሬቲክ ከሆነ ባይ ዲፎልት ስኪዝማቲክም ጭምር ነው። ሄሬቲክ ከሆነ ይለያል ከኢርሳን፣ ስለዛ ስኪዝማቲክ ነው ይባላል። ግን ስኪዝማቲክ ሆኖ ግን ተለይቶ ግን ማለት ነው ተለይቶ ከኢርሳን እኮ ተለይቷል። የተለየው ግን በትምህርት ምንፍቅና ተገኝቶበት ሳይሆን በተለያዩ ቤተክርስቲያን እሺ ሚውት አድርገውና ምናነሽ እሺ የምንፍቅና ተገኝቶባቸው ሳይሆን በቤተ ክርስቲያን ውስጥ ባሉ አንዳንድ ጉዳዮች ምክንያት አለመግባባት ይፈጠርና ለምሳሌ ገንጠል ቢሉ ልክ እንደዛ ማለት ነው። ልክ ለምሳሌ አሁን እኛ ሀገር የሆነ ሰዓት ላይ ከትንሽ ጊዜ በፊት የእንትን ሲኖዶስ እየተባለ እንደዚህ ዝም ብሎ የተወጫበረ ነገር ተነስቶ አልነበረ? ያኔ ለምሳሌ እንደዚህ አይነት ነገር ቢፈጠርና የምርም ግን ተቀበለው ምንድነው ኤኒዌይስ ተቀበሉትም አልተቀበሉትም ግን ለምሳሌ የሆኑ ሰዎች ቢለዩ ማለት ነው እንዳለ የቤተክርስቲያንን ትምህርት ሙሉ በሙሉ ይዘውት ግን የኦሮሚያ ሲኖድ የትግራይ ሲኖድ የአማራ ሲኖድ እያለ ለምሳሌ የሆነ ድንገት ቢገነጠር ማለት ነው አይቻልም ተብሎ ግን አይ በቃ ነው መቀጠል አንችልም ከእናንተ ጋር በዚህ መልኩ ነገር ብለው የሆነ ብሔር በሲኖድ በቃ የራሴ ሲኖድ እንትን ብያለሁ ብሎ ዞር ቢል ከዛ በኋላ ግን ልክ አሁን ባለፈው እንደተደረገው የኮፕቲክም የማንም ሁሉም አነጋነው ነው ይሄን አንቀበለውም ይሄን ስኪዝማቲክ አንቀበለውም ብለው አውግዘውት የለ
እኛ ብቻ ሳይሆን የኮፕቲክም ሳይቀር ይህንን ነው ተቀባይነት የለውም ብላለች። ስለዚህ አሁን በዚህ ሁኔታ ውስጥ ተገንጥለው ቢቀመጡ ትምህርታቸው ውስጥ ምንፍቅና ላይገኝ ይችላል። ግን ቤተክርስቲያን ውስጥ ባሉ በአንዳንድ ጉዳዮች ምክንያት ተገንጥለው ራሳቸውን ችለው ተቀምጧል። ትምህርታቸው ውስጥ ምንፍቅና ስለሌለ ሄረቲክ ላንላቸው እንችላለን፣ ግን ስኪዝማቲክ ግን እንላቸዋለን። ከቤተክርስቲያን ተነጥለዋል፣ ኦልሬዲ ተለይተዋል። ከቤተክርስቲያን ስለተለዩ ዳር ስኪዝማቲክ ብለን ልንጠራቸው እንችላለን ነው ሀሳቡ። እንደዛ ነው። አሁን ስኪዝማቲክ ሲባልና ሄረቲክ ሲባል ልዩነቱ ያ ነው። ሄረቲክ ስኪዝማቲክ ያን ነው። እሱ ነው እያብራሩ ያሉት እንጂ የ451 ላይ የሚፈጠረውን እንትኑን አይመስለኝም እንጃ። ወይም ደግሞ 1050 ምናምን አካባቢ ላይ ያለውን እሱን አልመሰለኝም። ኤንዌይስ ያም ሆነ ይሄ እኔም ለእሱ አይደለም ለማለት ነው ፖይንቴ ያስተላለፍከ የነበረ። ምክንያቱም ልክ እንደዛ እንደሆነ ስለመጣ ፕሩፉ አይ እንደዛ አይደለም። እዚህ ጋር እነዚህ አባቶች ከዲቪዥን በፊት የነበሩ አባቶች ናቸው። እነሱ የተናገሩት ደግሞ በዘመናቸው በነበሩ ሄሬቲኮች ያስቸግሯቸው ስለነበረ በዛ ረገድ ነበረ የተናገሩትና ለዛ ነበረ። መልካም። ስለዛ ከዚህ አንጻር እንየው። አሁን ወደ እስራኤል መለስ በጠዋቱ አስገባችሁ። አንድ ጥያቄ ነበረኝ። ይመስገን አምላክ። እሺ ምን ነበረ? አክቹዋሊ ምንድነው ክሊር ለማድረግ ነው። እነ ፓስተር አሌክስ ቤት የሆነ ዲስከሽን ነበርና እነ መምህር በረከትና እነ ዶክተር አረጋ ነበሩና ስለ በሌሎች አብያተ ክርስቲያናት ያለው ክርስቶስ አንድ ነው ወይ ቸርችስ እንላቸዋለን የሚል ጥያቄ ነው የተነሳውና ያው ከፕሮቴስታንት ጋር ያለው ግልጽ ሆኗል፣ ምንም አያሻማምና አንቾ እዚህ ያለችና የጠየቀችው ጥያቄ ነበረ። ሀና አይ ዶንት ኖ ዲስከስ ካረጋችሁት አሁን ስለመጣው ይቅርታ ዲስከስ ካረጋችሁት ግን ምንድነው ኦሪየንታል ኢስተርን ኦርቶዶክስ እና ካቶሊክ እነሱ ጋር ያለው ክርስቶስ ከኛ ከኦሪየንታል ጋር ያለው አንድ ነው ብለን እናምናለን ወይ ደግሞ እንደ ቸርችስ ሪኮግናይዝ እናደርጋቸው ምን ጥያቄ ተነስቷልና ፈቃደኛ ከሆንክ በዚህ ላይ ክሊር እንድታረግልን። እንግዲህ እዚህ ላይ ሁሉም የራሱን ሀሳብ ነው የሚሰጠው ኢስተርን ኦርቶዶክሶች ቤተክርስቲያን ናቸው ወይስ አይደሉም፣ የካቶሊክ ቤተክርስቲያን ቤተክርስቲያን ናት አይደለም ምናምን የሚለው ላይ ብዙ ጊዜ የራሱን ሀሳብ ይሰጣል። አንዳንዶች በጣም ጥንክር ብለው አይ በቃ እነሱ ቤተክርስቲያን አይደሉም ምናምን የሚሉ አሉ። አንዳንዶች ደግሞ በጣም ልልት ብለው አይ በቃ ቤተክርስቲያን ናቸው፣ የእግዚአብሔር መንፈስ የእግዚአብሔር ጸጋ የመንፈስ ቅዱስ ጸጋ በነዛ ቤተክርስቲያን ውስጥም ይሰራል የሚሉም ሰምቻለሁ። መሀል ላይ ደግሞ እኛ የምናውቀው የራሳችን ነው፣ ከነዚህ ከጥንታውያን አብያተ ክርስቲያናት አንጻር ማለት ነው። የምናውቀው እርግጠኛ ሆነን የራሳችን ነው፣ ስለዛ ከኛ ጋር ምንድን ኢንኮሙኒየን ቢሆኑ የተሻለ ነው ብለን ብቻ እንሰራለን አይነት ነገር የሚሉ አሉ። ስለዛ ሁሉም የራሱን ስለሚያስቀምጥ እኔ ያው እንግዲህ ይለፌ ማለት ነው። ጥሩ መልስ ነው። ይሄ የግሉ ያው የአንተ አስተያየት እንትትኸው የቤተ ክርስቲያኗ ትምህርት ብለው ኢቭን መምህር በረከትም እኮ ሲመልሱ የራሳቸውን አስተያየት ትተው የቤተ ክርስቲያን እሳቸው መካ ክሊርሊ በቃ የቤተ ክርስቲያኗ ትምህርት እንትን ነው፣ ይሄ ስትሪክት ነው። ስትሪክት ስለሆነ ኦሪየንታልን ብቻ ነው እንደ ቸርችና የምታስበው ብሎ ነው የመለሱት። በእንትን ረገድ ግን አልነበረም ፌዝ የእሳቸው መልስ እኔ እደግፋለሁ። የመምህር በረከት ያሉት በኢንስቲትዩሽን አንጻር አይደለም። በኢንስቲትዩሽን አልመልስም ብለዋል ሲጠየቁ። አሁን የኢስተርን ቸርች ነች ወይ የካቶሊክ ሲሉ እኔ በኢንስቲትዩሽን መልስ አልሰጥም ብለዋል። ኢንጀነራል ግን በኦሪየንታል ኦርቶዶክስ ቸርች ቪው ስለኛ ነበር። ይሄ ደግሞ ትክክል ነው። እኛ እንደዛ ብለን ነው ስለ ራሳችን ብናወራ ስለ ራሳችን ማለት ከነዚህ ከጥንታውያን አብያተ ክርስቲያናት አንጻር መካከለኛ ሆኑ ማየት ነገሩን ምናምን እንዴት ነው። አሁን ለምሳሌ አንድ ካፕቲክ ኦርቶዶክስ አንሰርስ ላይ የሚያገለግሉ አንድ አባት አንድ ጉዳይ ላይ ተጠየቁና ምን አይነት ጉዳይ ላይ ተጠየቁ? አንድ ኢስተርን ኦርቶዶክስ ልጅ አለ። ስለዚህም ያ ልጅ ነገረ ክርስቶስ ላይ የሚያፍስ ክሪስቶሎጂን ነው በቃ የምቀበለው አለ። ግን ኢስተርን ነው፣ ኢስተርን ኦርቶዶክስ ነው፣ ግን የሚቀበለው ግን ነገረ ክርስቶስ ላይ የኛን ነው፣ የኛ አሳማኝ ሆነበት። ስለዛ ምን ላድርግ ብሎ ሲጠይቃቸው የመለሱለት መልስ ምንድን ነው? የኮፕቲኩ አባት ማለት ነው።
የኮፕቲኩ አባት የመለሱለት ምን የሚል ነው? ከንስሐ አባት ጋር አውራበት። ሉክ ቀጥታ ዝም ብለህ ና በቃ እንደዛማ ከሆነ እና ተጠመቅ አይደለም። እዛው ያለው የኢስተርን አባት ንስሐ አባት ጋር እንዲያወራበት እዛው የኢስተርን ኦርቶዶክስ የንስሐ አባቱ ጋር ያወራበትና እኛ አባት ችግር የለውም ይህንን ነገረ ክርስቶስን ብትቀበል ምንም የቃላት እንጂ የሀሳብ ለውጥ የለው ምናምን አይነት ነገር ብለው ማለት ነው ብዙዎቹ ጋር እንደሚባለው ምንድነው በቃ ጥሩ ነው ሂድበት፣ በዚሁ ቀጠልበት፣ እየቆረብክ ኑር ካሉ ዘንድ በቃ እዛውን አይነት ነገር ማለት ነው። ምንትን ነገረ ክርስቶስ ላይ ይህንን ነገር ይዘህ ማለት ነው ይህንን እምነት ይዘህ እየቆረብክ መኖር ትችላለህ አይነት የሚመስል ነገር ነው። አይ ኖ ይህንን መያዝ አትችልም ካሉ ግን ያኔ እናናኛ ጋር ኮሙኒን አድርግ የሚመስል ነገር። አሁን ይሄ ትንሽ እንደምታዩት ለቀቅ ያለ አይነት እንትን ነው። አንዳንዶቹ ደግሞ አይ የለም እንደው ጭራሽ እንደውም ከኢስተር ስትመጣ በቃ መጠመቅም አለብህም ሲባል ለኢስተርን ያላቸው እይታ ትንሽ በጣም እንትን ያለ ይሆናል። ስለዚህ እኛ ዝም ብለን ለክፉም ለደጉም በሚለው የእውነተኛይቱ የጌታ ቤተክርስቲያን የኦሪየንታል ኦርቶዶክስ እንደሆነች እናምናለን። የኦሪየንታል ኦርቶዶክስ ቤተክርስቲያን እንደሆነች እናምናለን። እነዚህ ሐዋርያዊ ቅብብሎች ያላቸውን አብያተ ክርስቲያናት ግን ለጊዜው ተወጥ እናድርጋቸውና የእኛን እርግጠኛ ሆነን መናገር እንችላለን። የሌሎቹ ላይ የራሴ የሆነ የሚሰማኝ ነገር ሊኖር ይችላል፣ ግን እንጃ የኦሪየንታል ቤተክርስቲያን እኔ እንዳየሁት ብዙም ጀጅመንታል አይነት ነገር አይደለችም። እነዚህ ሐዋርያዊ ቅብብሎች ያላቸው አብያተ ክርስቲያናት ላይ በጣም እንደዚህ ጀጅመንታል አይነት ነገር አትመስለኝም። የሆኑ ግለሰቦችን ታወግዛለች ኦፍኮርስ፣ ግን ሌሎች በዛ አሁን ለምሳሌ ካልሲዶኒያን ዘንድ ያሉትን የተለያዩ ግለሰቦችን የሚያወግዙ ብዙ አባቶች ተነስተዋል በኛ ዘንድ። ምንም ይሄ ለምሳሌ ትልቁ የኛ አባት ምንድነው በእኛ በኦሪየንታል ሳይድ ለምሳሌ ማን ለምሳሌ ሳይሮስ ለምሳሌ ሳይሮስ አንጾኪያ ሰቨረስ ኦፍ አንቲዮክ ለምሳሌ እሱ ለምሳሌ ሲያስቀምጥ የካልሲዶኒያንን እንዴት ነበር ያለው? በጌታ ስም ይህ አጋንንትን በአጋንንት አለቃ ማስወጣት የሚባል ኮንሰፕት አለ አይደለ? አይሁዳውያንም የሚጠቀሙበት ማለት ነው። ጌታችን ላይም እንግዲህ የተናገሩትን አይነት ቃል እሱን ያነሳና አጋንንትን በአጋንንት አለቃ በቤልዜቡል አጋንንትን ያወጣል ተብሎ እንደተነገረ ልክ እንደዚህ ሁሉ ምን ይላሉ? አይ እኛ እኮ የአውጣኪን ነገር ለማውገዝ ነው እንደዛ ያደረግነው ምናምን ሲሉ ካልሲዶኒያኑ እንግዲህ ኬልቄዶኒያኑ ማለት የኢስተርኖችን ምናምን የሚጨምር ነው። እንደዛ ሲሉ ምንድን ያለው በንስጥሮሳዊው መርዝ የአውጣኪያዊ መርዝ ለመንቀል የተደረገ ጥረት ነው የሚለው እና ንስጥሮሳዊ አይነት መርዝ እንዳላቸው ነው የሚያስቀምጠው ሳይሮስ አንጾኪያ። እንደዛም ሆኖ ግን ሳክረመንቶቹ ላይ ቫሊድ ናቸው ወይስ አይደሉም የሚለው ላይ በቃ አይደሉም ብሎ መደምደም አስቸጋሪ እንደሆነ አይነት ነገር አስቀምጦ ነው ያለፈው ኢቨን ሳይሮስ አንጾኪያ እንኳን ማለት ነው። እና ስለዛ የሆነ በቃ እንቅጩን እንደዚህ ብላችሁ ንገሩን የሚለው ነገር አስቸጋሪ ነው። በተለይ ከሚደረጉት ዲያሎጎች አንጻር ተነስተን እናውራ ካልን የተደረጉ ዲያሎጎች ስላሉ በኢስተርን ኦርቶዶክስ እና በኮፕቲክ ምናምን መካከል በኦሪየንታል መካከል እንበለውና እሺ የተደረጉ ዲያሎጎች ስላሉ በተለይ በኮፕቲኩ ሳይድ ምናምን ካየው በቃ ሎያሊ ሁለቱም ቤተክርስቲያን አስጠብቀዋታል ብሎ ነው እየተነገረ ያለው። የኦሪየንታልም የኢስተርን ኦርቶዶክስም የካቶሊክን አላልኩም ወይም የሌሎችን አላልኩም። ኢስተርን ኦርቶዶክስ እና ኦሪየንታል ግን እንደዛ ነው የሚል የሚመስል ነገር አይቻልም። ዲያሎጋቸው ላይ ይህ አለ። እኛ ግን እንዴት እንየው ካልን በቃ እኛ እውነተኛይቱ የጌታ ቤተክርስቲያን የኦሪየንታል ቤተክርስቲያን ናት። 4 ነጥብ። ይህንን ያዙ። እውነተኛይቱ የጌታ ቤተክርስቲያን ኦሪየንታል ቤተክርስቲያን ናት። ከዛ ውጭ ግን ከሚደረጉ ውይይቶች አንጻር ሄዳችሁ ግን ምን ማለት ትችላላችሁ? እውነተኛ ሐዋርያዊ ቅብብሎች ካላቸውና እውነተኛ ሐዋርያዊ የሆነ እምነት ካላቸው ዘንድ በቃ እነሱም የጌታ ቤተክርስቲያን ሊሆኑ ይችላሉ። አናውቅም፣ እሱን እንግዲህ ከሆኑ ማለት ነው። እኛ የምናውቀው የኦሪየንታል ቤተክርስቲያን እውነተኛ የጌታ ቤተክርስቲያን እንደሆነች ብቻ ነው። ይህን ካወቅን በቂ ነው። ሌላው ያን ያህል እንትን አይደለም ይመስለኛል። ደስ የሚል መልስ ያው ትክክለኛ ነው መልስ። አይ ቲንክ ከመምህር በረከት ጋርም የሚስማማ መልስ ነው እና ያው ከቤተክርስቲያን አንጻር ነው የምናየው እንጂ እኛ የግል አስተያየታችንን አንሰጥም ነው አይደል?
ትክክል። እንደዛ ነገር የመምህር ይሻላል። በረከት ያሉት እኮ በጣም ትክክል ስቴትመንት ነው። ግን ምን ሚስኮንሰፕሽን በኋላ መጥቶ ክሊር አድርገውታል። ሀና ቤት ሰዎች የገባቸው የነሱ ክርስቶስ የተለየ ክርስቶስ ነው ያሉ መስሏቸው፣ እንዴት የኛ ክርስቶስ የተለየ ክርስቶስ ይላሉ? ሀናም ከፍቷት ነበር እንደዛ ያሉ መስሏት፣ መጥተው ግን ክሊር አድርገዋል። እንደዛ ማለታቸው አልነበረም። እሱ ሀሳብ ብቻ ነበረ ትንሽ እንትን ያደረገ እንጂ ስቴትመንታቸው በጣም በእኛ ረገድ በኢንስቲትዩሽን ረገድ አልመልስም ብለዋል። በኢንስቲትዩሽን ረገድ አልነበረም የተናገሩት። እኛ የምንለው ግን ትክክል እሱ ነው። እዚህ መጽሐፍ ማሁን ያነበብኩት እኛ ኮፕቲክ ራሷ ባሰፈረችው በጽሁፏ ትክክለኛዋ የጌታ ቤተክርስቲያን ኦሪየንታል ኦርቶዶክስ ነች ብለን ነው ምናምነው። ፉልነስ ኦፍ ደ ፌዝ እኛ ጋር ነው ያለው። ምክንያቱም እኛ የሐዋርያቶችን እምነት ጠብቀናል። ሌላ አዲስ እንትን አምጥተን ትምህርት አልመረዝንም ወይም አልቀየርንም። አሁን 451 በመጣው የአንድ ባህሪ ሁለት ባህሪ እኛ እውነቱን ስለጠበቅን ነው የሳይሪልን እምነት በቃ ይሄ ነው ትክክለኛው እምነት ብለን ወካአወይ አድርገናል። እና ከዚህ እምነት ተለይተን እስካሁን እውነታው ላይ ጸንተናል ነው ፖይንቱ። እና እኛ ትክክለኛ የጌታ ቤተክርስቲያን ኦሪየንታል ኦርቶዶክስ ነው። ይሄ ትክክል ስቴትመንት ነው። እኔም በዚህ ነው ማምነው። እንደዛ ባይሆን ደግሞ አንሆንም እንጂ አሁን እኔ if I don't believe on that I wouldn't be in the oriental orthodox church እና ትክክል ስቴትመንት ነው። በእኛ እምነት ረገድ እንደዛ ስንል ትክክል ነው። በሉ መልካም ጊዜ። ልመለስ ነው። መልካም ቀን። ቴንክ ዩ አኬዋ። ምናልባት እዚህ ጽጌናይም ዳን ጥያቄ ካላችሁ አሁን እውነቱን ለመናገር በጠዋት ተነስቼ ለስራ ነበር የተነሳሁትም እና አጋጣሚ ነው አንድ ሰው ሼር አድርጎልኝ አጋጣሚ ስገባ ዝም ብዬ ትንሽ ላወራችሁ እየገባሁትና እናንተ ትንሽ አወሩበትና እስቲ ሌላ ቀን ደግሞ ሁሌ እንደዚህ ላይቭ ላነጋግር ሁሌ የምመኘው የነበረ ነገር ነው። በኮመንት ሁሌ ጽፍልሃለሁ አኬ ምናምን የሆነ ጠይቀሃለሁ። ግን በጣም ነው ደስ ያለኝ እንደዚህ ቻንሱ ማግኘትን አብረህ ከኛ ጋር መተን ስለተወያየክ በጣም ደስ ብሎኛል። እግዚአብሔር ይመስገን። በጣም ምንወድህ ወንድም ነክ we love you so much አኬዋ። እግዚአብሔር ትልቅ ደረጃ ያሳድግህ ይባርክ። በጣም ደስ ይለናል በአገልግሎትህ እና እግዚአብሔር እናመሰግናለን። ስላንተ ጸሎታችሁ አስቡኝ። እግዚአብሔር ያክብርልኝ። ቴንክ ዩ እሺ ቴንክ ዩ። እሺ ፌዝ ወንድምሽ ሰላም ብለናል። አኬ ወንድማችን ዲና እንዴት አለህልኝ ወንድሜ? ሰላም ነው ወይ? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? ሰላም ነህ? አለሁልህ ይመስገን አምላክ። እግዚአብሔር ይመስገን። እንግዲህ እንዳንይዝክ በጣም ነው የምናመሰግነው። እየሰማን በጣም ጥሩ የሆነ ሀሳብ እይታም እየሰጠን ነበርና ምናልባት ዳን የሆነ ነገር የምትለው ካለ የሆነ ነገር በልና አኬ ከወረደ በኋላም እኛ የምንቀጥለው ይመስለኛል። እሺ ሄዱበት በቃ። ኦኬ የክብር እንግዳ ስለሆነ ምንም አንልም። ዊ ላቭ ዩ አኬ ወንድማችን፣ ትምህርትህን በጣም እንወደዋለን። በርታ ማለት ነው እንጂ ሌላ ምንም አልልም። የጽግና እዚህ ላይ ዳኒ የሆነ ነገር ብንል ማለት አኬም እኔ አኬ ከሚለው የነበረ ሀሳብም የተለየ ሀሳብ የለኝም ፐርሶናሊ። ማለት የፕሮቴስታንት ዲኖሚኔሽን እንዳለው በአንድ አይን ማየት ይከብዳል። ኦፍኮርስ ይከብዳል። ማለት ጆሆባ ዊትነስ እና ኦንሊ ጂሰስ ሰዎች ከሌላ ፕሮቴስታንት እንትን አድርገህ ቀላቅለህ ማየትም ትንሽ እንትን ፍትሃዊም ላይሆን ይችላል። ግን እኛ እንደ ኦርቶዶክስ ከኦርቶዶክስ የተለየ ዲኖሚኔሽን የለም። ማለት ከኦሪየንታል ኦርቶዶክስ የተለየ ዲኖሚኔሽን ስለሌለ እኛ ያወገዝነው ዲኖሚኔሽን የለም ዳይሬክትሊ ማለት ነው። እኛን አሁን ፕሮቴስታንት ስናያቸው በምንድን ነው የምናያቸው? በአስተምህሮ ላይ ነው የምናያቸው ማለት ነው። አስተምህሮው ማንኛውም እምነት ክርስቲያን ነኝ የሚል ቁርባንና ጥምቀት ለድህነት አይደለም ወይም አይደለም ብሎ አይደለም የሚል ትምህርት ያለው ዲኖሚኔሽን
እንደ ሄሬቲክ ነው የምናየው። አሁን ምን ነው ትምህርቱ ሄሬቲክ ነው። ምክንያቱ ያለ ጥምቀትና ያለ ቁርባን የዘላለም ሕይወት ማግኘት አይቻልም ብለን እናምናለን። መጽሐፍ ቅዱስ እንደዛ ያስተምረናል። ወደዛ ክርክር እንዳንሄድ ግን የቤተ ክርስቲያናችን አቋም ግን ምንድነው? አስተምህሮ ላይ ነው። አስተምህሮ ላይ ክህደት የተገኘበት ቤተ እምነት በክህደት ነው የምናየው እኛ። አሁን አስቀድሞ የተነሳው ስለ ጥምቀት እንደግማለን አንደግም የሚለው እኛን አሁን ጥምቀት አንደግምም፣ ጥምቀት አይደገምም። ግን ከፕሮቴስታንት የመጡ ወንድሞቻችን የተጠመቁት ጥምቀት እንደ ጥምቀትም አናየውም ነው። አሁን እንደ ጥምቀት አይተነው እንደ ሁለተኛ ጥምቀት እያጠመቅን ሳይሆን ያ መጀመሪያ የተጠመቁት ጥምቀት እንደ ጥምቀት አናየውም ነው። ምክንያቱ አንድ ሰው አንድ ጥምቀት ሲጠመቅ ለድህነት ነው ለዘላለም ሕይወት ነው ብሎ ያልተጠመቀው ጥምቀት እንደ አሁን እኛ ጋር መጥቶ እኛን ስናጠምቀው ሁለተኛ ጥምቀትን እያጠመቅ ነው አይደለም። በእንደዛ አይን አናየውም እኛ። ምናልባት የካቶሊክ ቤተክርስቲያንና የኢስተርን ትንሽ እንትን ሊለይ ይችላል። ምክንያቱም እነሱ በምስጢራት ላይ ከኛ የተለየ እንትን አቋም የላቸውም። እነሱም የጥንታውያን አብያተ ክርስቲያናት እንትን ስላላቸው በእነሱ ላይ በኦሪየንታል አብያተ ክርስቲያናት ስፔሻሊ በዚህ 21 ሴንቹሪ ማለት ነው የተለያየ አቋም ሊኖር ይችላል። አሁን የአርመን ቤተክርስቲያን ስናይ አኬም በዚህ ነገር የሆነ ጥያቄ ጠይቀው ነበር በውስጥ ማለት ነው። ማለት ትንሽ በጣም ከበድ ይላል። ከበድ ሚል እኔ እንድቀበለው በጣም ይከብደኛል። ኢቭን ዶ የአርመን ቤተክርስቲያን የኛ እህት አብያተ ክርስቲያን ብትሆን እንኳ ሶስቱ ባይደወይ አርመን ብቻ ሳይሆን አርመን፣ ሲሪያ እንዲሁም ማላንካራ እነዚህ ሶስት አብያተ ክርስቲያናት የስላሴ እምነት ያላቸው ፕሮቴስታንት ጥምቀታቸው አይደግሙም፣ ይቀበሏቸዋል። በሜሮን ብቻ ቀብተው ወይም በሜሮን ብቻ እንትን ያደርገዋቸዋል ማለት ነው። ይህ አሁን ጥንታዊው ነው የነበረ ነው ወይ ከተባለ አይደለም። ከታሪካቸው አንጻር ሊሆን ይችላል። በዛ ላይ ጥናት ይፈልጋል። ለምን እንደዛ ሆነ የሚለውን ራሱ የቻለ ጥናት የሚፈልግ ርዕስ ነው። ኦፍ ኮርስ ግን የኦሪየንታል አብያተ ክርስቲያናት እንደ ኦሪየንታል ባክግራውንዳችን ስናየው እናጠምቅ ነበርን ወይ ተብሎ ጥያቄ ከተነሳ ነው አናጠምቅም። ኢቭን አሁን ያየነው የነበረ ኤዱዬ ተርኢና ዝነበርኪ እያሳየሽን የነበረ ጽሁፍ ዘመናዊ ነው ማለት የቅርብ ጊዜ ስምምነት ነው እንጂ የነበረ ስምምነት አይደለም። ከኢስተርን ጋር ነው። አሁን በቅርብ ጊዜ ነው እንጂ አሁን የኤርትራና የኢትዮጵያ ወይም የሀበሻ ቤተክርስቲያን ከጥንቱ ጋር ነው ያለችው ማለት ነው። አልቀየረችም፣ አቋሟን አልቀየረችም ነው የሚባለው እንጂ እኛ ነው አቋማችን የነበረ የኦሪየንታል የመጣ የነበረ አካሄድ ያልቀየር ነው እኛ ነን። እነሱ ግን ከኛ በላይ ከኦሪየንታል ከኢስተርም ሊሆን ይችላል፣ ከካቶሊክም ሊሆን ይችላል፣ ከሌሎችም ሊሆን ይችላል። ከኛ ካባና በስተፈሌ ከኛ በተለየ መንገድ እንትን አላቸው። ጉባኤ አድርጓል። ከኛ የበለጠ ጉባኤ አድርጓል። ከኢስተርም ከሌሎችም ማለት ከዛ አንጻር ከስምምነቱ ከአግሪመንቱ የተነሳ ከኛ የተለየ የሆነ ነገር ሊያጋጥም ይችላል ማለት ነው። እና በዚህ አንጻር ነው የምናየው። እና ይህ ልበል ዳኒ የሆነ ነገር ካለክ እዚህ ጨምርልኝ። Well, I think he 1990 agreement, latest agreement too.
ከዛ በኋላ ስምምነት ያለ አይመስለኝም አይደል? እና ስቤን how many years አሁን 30 ምናምን ያ ትክክል። የመጨረሻ ስምምነቱ 1990 ነው። እና it depends on local jurisdiction የሚል ጽሑፍም አይቼበታለሁ። እና የሁሉ 6 ኦሪየንታል አብያተ ቤተክርስቲያናት ባይንዲንግ የሆነ አግሪመንት አይመስለኝም። አይደለም። አዎ። ስለዚህ ካፕቲክ ቸርች ታደርጋለች ወይ ብለን ከጠየቅን አዎ ታደርጋለች ማለት አታጠምቅም የእስርን። ይሄ ማለት ግን ኤቭሪ ጁሪስዲክሽን ኢትዮጵያ፣ ኤርትራ ወይም በሌላ አገር ያሉ ኦሪየንታል ኦርቶዶክሶች እንደዛ ያደርጋሉ ማለት ግን አይደለም። አይደለም። አዎ ትክክል። ስለዚህ አንድ ሰው እንደዛ ብሎ ሲናገር ስላላወቀው ነው። ምክንያቱም በሱ ጁሪስዲክሽን እንደዛ አይደረግማ። እና ለየት የሆነ እንትን ነው። አንድ ግለሰብ የተናገረው ነው ምናምን ብሎ እንደ ፖይንት ያመጣ ነበር። እና ድሮ የነገርኩሽ የሳውት ካሊፎርኒያ ዳዮሲስ የአንድ ሰው ፖይንት ሪፍሌክት የሚያደርግ ብቻ አይደለም፣ የኢንታይር ዳዮሲሱ አይዲያ ሪፍሌክት የሚያደርግ ነገር ነው እዛ የሚጻፈው። ስለዚህ ወንድማችን ያለው ነገር አያስኬድም ማለት ነው። አንተ ነህ ያለው እንደዛ የሚባል ነገር የለም። ላይክ ማለት ካፕቲክ ቸርች አዘ ቸርች ነው የተቀበለችው እንጂ አንድ ግለሰብ ምናምን እንደዛ አይቻልም። በቸርች እኮ እንደዛ ካሄድ የለም። ፓትርያርክ ከተቀበለው ከኤዲኤ አንድ ፓትርያርክ የሆነ ከጻፈ ኦፊሻል ነው ማለት ነው። ፓትርያርክ እንደግለሰው አይታይም ማለት ነው። ፓትርያርክ የሚጽፍ ባይ ዘ ዌይ በኦሪየንታል አብያተ ክርስቲያናት ቅዱሳን ብለን የምንጠራቸው የበዙ ፓትርያርኮች ናቸው። እነ ቅዱስ ሳዊሮስም ሊሆን ይችላል፣ እነ ቅዱስ ቄርሎስም ሊሆን ይችላል፣ አትናቴዎስም ሊሆን ይችላል፣ ገርጎሪዮስም ሊሆን ይችላል፣ ባስልዮስም ሊሆን ይችላል። እነዚህ ሁሉ ጳጳሳት ሳይሆኑ ሊቀ ጳጳሳት ናቸው ማለት በሌላ ነገር ፓትርያርኮች ናቸው። እና እነሱን የሚሉትን ነገር እንደ የአንድ ግለሰው ሐሳብ አድርገን ልናየው አንችልም። በተለይ በጉባኤ ረገድ የሚናገሩት የቤተ ክርስቲያኒቷን አቋም ነው ማለት ነው። እና አንዳንዴ አንቺም ታውቂያለሽ ማለት በእኛም በኩል ሊሆን ይችላል፣ በኢትዮጵያውያን ወንድሞቻችን ሊሆን ይችላል፣ ስሜት የተጨመረበት የሆነ ነገር አለ። ሰዎች ዝም ብሎ ጥናት ያላደረጉበት ነገር ይናገራሉ፣ እንናገራለን ሁላችንም ማለት ነው። እና ወንድማችን ምን እንዳለ እንኳን በደንብ አልሰማሁትም፣ ግን እንደዛ የሚል ከሆነ ስህተት ሆኖ ይታያል። ችግሩ እኔ የሚያጋጥመኝ ጽጌናይ ማለት ነው ኤቪደንስ ይላሉ አይደል? ኤቪደንስ አመጣ ደግሞ አሁን ይሄ መጽሐፍ ኦፊሻሊ የካፕቲክ ኦርቶዶክስ መጽሐፍ ነው። ዌብሳይትም ሳመጣም ኦፊሻሊ የካፕቲክ ዌብሳይት ነው እና እዛ የሚመጣው እንትን ሪፊር ለማድረግ አይ ይሄ አንቀበልም አንድ ጸሐፊ የጻፈው ነው እንደዛ የሚባል ነገር የለማ። አሁን ለምሳሌ በኢትዮጵያን ኦርቶዶክስ ቸርችዋን ውክልና የሰጠችው ሰው ወይም አንድ ሰው የጻፈው ለምሳሌ ዲያቆን ያረጋል አበጋዝ የጻፉ ጽሁፍ ካለ ማለት ነው እና ቸርቿ ደግሞ እውቅና ከሰጠችው አዎ ይሄ መጽሐፍ የቤተክርስቲያኒቷን እምነት ይገልጻል፣ ቤተክርስቲያኗ እውቅና ሰጥታለች ብላ አፕሩፍ በሲኖዶስ አፕሩፍ ከተደረገ ያ መጽሐፍ ይሄ የዲያቆን ያረጋል አበጋዝ የግሉ እይታ ነው እንጂ አንቀበልም ማለት አይቻልም አይደል? እንደ ቤተክርስቲያን ይሄ ትክክል የእምነቱ መግለጫ ነው ብላ ጸሐፊ እኮ ሰው ነው መሆን ያለበት። እንግዲህ ብዙ ሰዎች ተሰብስበው አይጽፉም። አንድ መጽሐፍ ሲጻፍ እኮ አንድ ኦተር ነው ያለው፣ አንድ ጸሐፊ ነው ያለው ለአንድ መጽሐፍ። የጸሐፊው ማንነት አይደለም ዋና ቁም ነገሩ። ዋና ቁም ነገሩ ቤተክርስቲያኒቷ ይሄ የእምነቴ መግለጫ ይሄ ላይክ እኔን ይወክለኛል አፕሩቭ ያደረኩት ትምህርት ነው ማለቷን አለማለቱ ቁጭ ብዬ የገና በዓል እውነት በዛን ቀን ነው ብሎ መጽሐፍ ቅዱስ ሜንሽን አድርጓል ወይ ብዬ ስፈልግ ምንም አይነት ባይብሊካል ቤዝመንት ያቀር የለውም። በእናታችሁ በእግዚአብሔር እንደው በመድኃኔዓለም ይህንን ቪዲዮ ለዚህ ልጅ አደርሱልኝ እሺ። እንደው በመድኃኔዓለም እሷም አብረዋት ያሉ እየሳቱ ያሉ ሰዎችም
መልስ ቢያንስ በጥቂቱም ቢሆን ማግኘት አለባቸው እና በመጀመሪያ ግን ውብዬ አንቺ በጣም ተረጋጊ። መጀመሪያ እግዚአብሔርን በጣም መረጋጋት ጎሎሻል። በጣም ተረጋጊ እና ጥያቄዎችሽን ብትጠይቂ ጥሩ ነበር። የጣዖት በዓል ነው እያከበራችሁ ያላችሁት እንጂ መስከረም 29 የኢየሱስ ክርስቶስ በዓል አይደለም፣ ልደት አይደለም የሚከበረው የጣዖት በዓል ነው ብለሽ በደፈናው ከመናገርሽ በፊት አንቺ ስላልደረሽበትና ስላላወቅሽ ብቻ ትክክል አይደለም ብለሽ የዚህን ሁሉ ሊቃውንት እውቀት እንደ መጽሐፍ ቅዱስ ሐሳብ እንድርግጥ አድርገሽ እንትን ባቲ ደስ ይለኝ ነበር። ኤኒዌይስ ግን ለጥያቄዎችሽ መልስ እንሰጣጥ። የጠየቅሽውን የኢየሱስ ክርስቶስ የልደት በዓል እውነት መስከረም 29 መሆኑን መጽሐፍ ቅዱስ አያስረዳም ብለሽ የአይን ጠይቀሽ መጽሐፍ ቅዱስን ግን ሳታነቢ ወይም ሳትረጂ የለም ብለሽ በደፈናው ተናገርሻል። ለማንኛውም ግን እስቲ እዚህ መጽሐፍ ቅዱስ ላይ ከሆነ አላውቅም የሉቃስ ወንጌል ምዕራፍ 1 ጀምሮ ከምዕራፍ 1 ቁጥር 26 ላይ ያለውን ቃል መጀመሪያ እንነጋገርበትና ከዛ በኋላ እንላለን። ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ ልደት ለመቁጠር መነሻ አድርጋ የምትሄድበት ጥቅስ እሱ ስለሆነ ማለት ነውና እንዲህ ይላል። በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ዘንድ ከእግዚአብሔር ዘንድ ተላከ። የድንግሊቱን ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠች። ይህም እንዴት ያለ ሰላምታ ነው ብላ አሰበች እያለ ይቀጥላል። በ6ኛው ወር ይላል ከላይ አይደለ? በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ተላከ። 6 ወር ከየት መጣ? የምን 6 ወር ነው? ለምንድን ነው መጀመሪያ 6 ወር ማለት ያስፈልገው? ከዚህ ነገር ወይም ከብስራቱ በፊት የሆነ ክንውን አለ ማለት ነው 6 ወር የተቆጠረበት። ስለዚህ ከፍ ብለን እስቲ ምን እንደሆነ እናንብበው። እዛው ሉቃስ 1:24 ላይ እንምጣና ከ24 እስከ 25 ያለው ቃል ላይ እንምጣ። ከዚህም ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌታዬ ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጎልኛል ስትል ራሷን 5 ወር ሰወረች። ኤልሳቤጥ ማንን ካረገዘች በኋላ? መጥምቀ መለኮት ቅዱስ ዮሐንስን ካረገዘች በኋላ 5 ወር ራሷን ሰወረች። ከዛ በኋላ በ6ኛው ወር ገብርኤል መልአክ ኢየሱስ ክርስቶስ እንደሚጸነስ ለማርያም ብስራት ይዞ መጣ ማለት ነው። ስለዚህ ይህን ነገር ለማወቅ ኤልሳቤጥ መቼ ነበር የተበሰረችው፣ መቼ ነው የጸነሰችው የሚለውን ልክ ባሏ ካህኑ ዘካርያስ ሲበሰር ማለት ነው። እሱ ደግሞ የተበሰረበትን እዚሁ ክፍል ላይ እናገኘዋለን። ከዚሁ ከምዕራፍ 1 ሳንወጣ ቁጥር 8 ላይ ከፍ ብለን እንሄድና እንዲህ ይላል። እርሱም በክፍሉ ተራ በእግዚአብሔር ፊት ያገለግል እንደ ካህን ስርዓትም ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ህዝቡ ሁሉ በውጭ ቆሞ ይጸልዩ ነበረ። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ